ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ? የነሐሴ 14 2018 ዓ.ም ዕለተ ሐሙስ ዜናችን ተጀምሯል። እስከ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎችን አሙጆቹን እያከፈልኳችሁ እስከ መጨረሻ አብራችሁ ቆዩ። እኛ ከእንግዳው ነኝ። ወደ ዜናችን እናልፋለን። ከዜናዎቹ ጋር አብራችሁ ቆዩ። በርካታ ጉዳዮችን ይዘናል። ዝውውር ጉዳዮች በተለይ አሁን ማንቸስተር የተቀጠቀጡት እና የተቀጠቀጡት በቀን ተነቃቅቷል። ብዙ ዜናዎች ተሰምቷል። ኮንሳና ባሌባ በተለይ ዝውውር የማታ ምርጥ ዜናዎች ማለት እንችላለን። ስለዚህ ስለ ሊቨርፑል፣ ስለ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦች መረጃ ይዘናል። እስከ መጨረሻ አብራችሁ ቆዩ። ቀዳሚ የምናደርገው የአርሰናል ጉዳይ ነው። እንደተለምዶ የአርሰናል ጉዳይ ቀዳሚ አድርገን ስንጀምር በትናንትናው እንግዲህ ሰበር ዜና ተሰምቷል። በፋብሪዞ ሮማኖ እንደተገለጸው አርሰናል ከአስቶን ቪላ ኤዝሪ ኮንሳን ለማስፈረም ተስማምቷል። ሄር ዊ ጎ ተብሏል። ክፍያውን በ50 ሚሊዮን ፓውንድ ተጨማሪ እናም 50 ሚሊዮን ፓውንድ እና ተጨማሪ የሚጨመርና የረጅም ጊዜ ውል ከእንግሊዝ ተከላካይ ጋር ተስማምቷል ማለት ነው። ኮንሳ የሚቀጡት 48 ሰዓት ውስጥ የሕክምና ምርመራውን ካደረገ በኋላ እንግዲህ በአርሰናል ይፈርማል ተብሎ ይጠበቃል። ስለሆነ አርሰናል ሌላ ተጫዋች ማዘዋወሩን ጨርሶ ማለት ይችላል። ስለዚህ ኮንሳ ነው ብሎ ግማሽ ማስፈረም ይታወሳል። ዞሪስን እና በረኛውንም ኤላን ማሲሌርን ማስፈረም ይታወሳል። አሁን ደግሞ ሌላኛውን ተከላካይ ተጫዋች እንግዲህ በዊሊያም ሳሊባ መጎዳት ምክንያት ማስፈረም ግዴታ የነበረውን ተጫዋች ስሙ እየተያዘ የሚገኘው የአስቶን ቪላውን የመሀል ተከላካይ እንግዲህ እንግሊዝ ተከላካይ ኤዝሪ ኮንሳ ለማስፈረም ተስማምቷል። ከአስቶን ቪላ ጋር ሄር ዊ ጎ ተብሏል ማለት ነው። አልቋል፣ ተጠናቋል ማለት ነው። ብሬኪንግ ነበር በትናንትናው ዕለት በጣም ትልቅ ዜና ነበር። ወደ 10 ሰዓት 11 ሰዓት ነበር የወጣ ዜና ነበር። ይህ ዜና በጣም አስገራሚ የነበረ ዜና ነው እና ጨዋታ ይህ ፊርማ በጣም ትልቅ ነው ማለት ነው ያለ አርሰናል። ምክንያቱም ዊሊያም ሳሊ መጎዳቱን ተከትሎ ለአርሰናል በጣም የመሀል ተከላካይ ማስፈረም አለበት ብዬ አስብ ነበር። ምክንያቱም የጋሪን ማጋለጥ ተጣማሪ መኖር አለበት። የጋሪን ማጋለጥ ተጣማሪ ግን ክርስቲያን ሞስኬራ ነው የሚሆነው። ክርስቲያን ሞስኬራ ደግሞ እንደ ኤዝሪ ኮንሳ የመሰለ ልምድ የለውም። ገና የ2 ዓመት ተጫዋችም እንደመሆኑ መጠን ስለሆነ ግን ኤዝሪ ኮንሳ ማስፈረማቸው ለአርሰናል ጥሩ ዝውውር ነው ማለት የምንችለው ነው። ሌላኛው አርሰናል ጉዳይ ስናነሳ አርሰናል ኬናን ይልዲዝን ለማዘዋወር እንደገና ፉክክር ውስጥ ገብቷል ተብሏል። አጥቂው እንግዲህ ለጁቬንቱስ ኮከብ እስከ 100 ሚሊዮን ዩሮ ለማቅረብ ፈቃደኛ እንደሆኑ ተዘግቧል። አርሰናሎች እስከ 100 ሚሊዮን ዩሮ ለማቅረብ ፈቃደኛ እንደሆኑ ተዘግቧል። አርሰናል ቱቶ ስፖርቲንግ ዘገባ ዘግቦታል። ስለሆነም አርሰናል ኬናን ይልዲዝን ለማስፈረም የበለጠ ጥረት ውስጥ ገብቷል ማለት እንችላለን። እንደ ቪንሰንት ጁኒየርም ዋጋው እንደሚወጣ ተጠብቋል። ስለሆነ 100 ሚሊዮን ዩሮ ለማውጣት ተዘጋጅቷል ተብሏል። ዝግጁ ናቸው ተብሏል። ፈቃደኛም ናቸው ተብሏል። አርሰናል ኬናን ይልዲዝን ለማስፈረም ግን ጁቬንቱሶች አይሸጥም እያሉ በፍጹም የማይሸጥ ተጫዋች ነው ሲሉ ተናግሯል። ኬናን ይልዲዝን ነገር አርሰናል ኬናን ይልዲዝን ለማስፈረም አሁን 100 ሚሊዮን ዩሮ ለማቅረብ ዝግጁ ነው ተብሏል። በግራ ክፍሉ የመጡ በተለይ ክርስቶስ በልጠ ልምድ ተጫዋች ያስፈልገዋል። በተለይ በአውሮፓ ትላልቅ ሊጎች ውስጥ ይጫወታል። ኬናን ይልዲዝ ደግሞ እሱን የሚያሟላ ተጫዋች ነው ብዬ አስባለሁ። ስለሆነ የቪንሰንት ጁኒየር ካልተሳካላቸው በኋላ ወደ ኬናን ይልዲዝ ደግሞ በግራ ክንፉ ላይ የሚያዞርበት አጋጣሚ አለ ተብሎ ይጠበቃል። ስለሆነ ኬናን ይልዲዝን ለማዘዋወር ይፈልጋሉ። ወደ ፉክክር ውስጥ ገብቷል። ነገር ግን 100 ሚሊዮን ዩሮ ለማውጣት ፈቃደኛ ናቸው። ነገር ግን ጁቬንቱስ ተጫዋች ይለቋል አይለቀውም የሚለው በጣም አስፈላጊው ጉዳይ ነው። ኬናን ይልዲዝ ጋር አሁን ነው ተይዟል አርሰናል። ሌላኛው ማንቸስተር ዩናይትድ ጉዳያችን ነው የምናነሳው። የማንቸስተር ዩናይትድ ጉዳይ ስናነሳ ነው ዜና የወጣው እንግዲህ የካርሎስ ባሌባ ጉዳይ ነው። ካርሎስ ባሌባ ከኦገስት 2025 ጀምሮ እንግዲህ ለማንቸስተር ዩናይትድ ያለውን እንግዲህ ህልም በጣም ይናገራል። ባሌባ በፊት እንግዲህ ከማንቸስተር ዩናይትድ ጋር የግል ሁኔታዎች ላይ ተስማምቶ ነበር። ነገር ግን ብራይተን በቁጥር አሁን ድርድሩ በመጨረሻ ደረጃ ላይ ነው። ቁጥሩን ብራይተን ግን አይለቅም ተጫዋች ብሎ እንግዲህ ባሌባና ማንቸስተር ተስማምቶ ነበር። ግን ብራይተን ፈቃደኛ ሳይሆን ቀርቶ ዝውውሩ ቀርቷል። አሁን ግን ድርድሩ በመጨረሻ ደረጃ ላይ ነው ተብሏል። ከአሁን ዘማኑ ዘገባ ጽፎታል። ተጫዋቹና የዩናይትድ ስምምነት አሁንም ትክክል ነው። እሱ የሚፈልገው ዩናይትድን ብቻ ነው ሲልም ተናግሯል። እና ማንቸስተር ዩናይትድ ካለፈው ክረምት ጀምሮ ካርሎስ ባሌባ ካምፕ ጋር መደበኛ ግንኙነት እያደረገ ነው እና እሱ ከዋና ኢላማዎች ውስጥ አንዱ ነው ተብሏል። ስለሆነ ማንቸስተር ዩናይትድ አሁን ካርሎስ ባሌባን ለማስፈረም መጨረሻ ደረጃ ላይ ደርሷል። በዚህ ሳምንት ውስጥ እስከ እሑድ ባለው ሰኞ ባለው ዝውውር ይጠናቀቃል ተብሎ ይጠበቃል። ከዛ ብዙ የሚጠናቀቅ ሁኔታ ያለ ነው። ስለሆነ ካርሎስ ባሌባ የሚፈርም ሁኔታ አለ ማለት ነው። በመጨረሻ ደርሷል ማለት ነው። ካሜራናዊው የብራይተን ተጫዋች ነው። ማንቸስተር ዩናይትድ አሁን ካርሎስ ባሌባን ለማስፈረም ትልቅ ጥረት ውስጥ እያደረገ ነው። የመጨረሻ ደረጃም ደርሷል ሲል ፋብሪዞ ሮማኖ ይህን ዘገባ ዘግቦታል።
ሌላኛው ማንቸስተር ዩናይትድ ጉዳያችን የሚሆነው ማንቸስተር ዩናይትድ እንግዲህ ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ አሁንም አዲስ ውል ለመፈራረም እየተደራደሩ ነው። ነገር ግን ያለ ስምምነት እየቀጠሉ ነው ተብሏል። አሁንም እንግዲህ ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ አሁንም የአዲስ ውል ስምምነት አዲስ ውል እንግዲህ ለማፈራረም እየተደራደሩ ነው። ግን እስካሁን ስምምነት ላይ አልደረሱም። ያለ ስምምነት እየቀጠሉ ደሞዝ፣ የውል ቆይታና የአንቀጽ እንግዲህ ዋና ነጥቦች ናቸው ተብሎ ይጠበቃል። አሁን ያለው እንግዲህ ውል እስከ 2027 የሚዘልቅ ሲሆን የዩናይትድ ደግሞ በሌላ ዓመት የማራዘም አማራጭ አለው ተብሎ ፋብሪዚዮ ሮማኖ ዘገባ ዘግቧል። ስለሆነ ብሩኖ ፈርናንዴዝ በቀጣይ ዓመት ውል ይጠናቀቃል ማለት ነው። በቀጣይ ዓመት መጨረሻ አካባቢ ላይ ውሉ የሚጠናቀቅ ነው ብሩኖ ፈርናንዴዝ ስለሆነ ውል ለማደስ እንግዲህ እስካሁን ጥረት እያደረጉ ነው፣ ውይይት እያደረጉ ነው፣ ድርድር እያደረጉ ነው። ግን ያለ ስምምነት እስካሁን እየቀጠለ ነው ማለት ነው። የማንቸስተር ሲቲ ጉዳያችን በዚህ አጠቃላይ ወደ ማንቸስተር ሲቲ ጉዳያችን እናልፋለን። የማንቸስተር ሲቲ ትንሽ በርከት ያለ ጉዳዮችን ለማለት እንችላለን። 3 ጉዳዮችን ይዘናል። ማንቸስተር ሲቲ እና ሊል በመጨረሻው የውድድር ደረጃ ላይ በመሆናቸው የአዩ በኋላ ስምምነት አዲስ ዙር ሊጠናቀቅ ታቅዷል። በአዲስ ዙር ቡዋዲ ለሕክምና ምርመራ ጉዞ ለማድረግ እና ማንቸስተር ሲቲ ለመቀላቀል አረንጓዴ መብራት እየጠበቀ ነው ተብሏል። ስለሆነ ከሊል የሚሰጠውን ምላሽ ብቻ ነው የሚጠብቀው። ቡዋዲ ሁሉም ነገር አልቋል። የቡዋዲ እንግዲህ ፈቃድ ብቻ ነው የሚጠብቀው ማለት ይቻላል። ለማንቸስተር ሲቲ ለመቀላቀል አረንጓዴ መብራት ብቻ ነው የሚጠብቀው ማለት ነው። ስለሆነ ማንቸስተር ሲቲ አሁን ቡዋዲ ለማስፈረም የመጨረሻ ደረጃ ላይ ደርሷል ማለት ነው። እስከ እሑድ እንግዲህ ሰኞ ዕለት ስንመጣ እንግዲህ እስከ እሑድ ይጠናቀቃል ብያችሁ ነበረ። እንግዲህ እንዳልኩት ሊጠናቀቅ ተቃርቧል ማለት ነው። ስለሆነ ይህ ዝውውር በጣም እየተጓተተ ያለ ነው፣ ግን የማይቀር ዝውውር ነው። የተጓተተ ያለ ግን የማይቀር ዝውውር ስለሆነ ቡዋዲ የሊልን ብቻ ነው የሚጠበቀው። የሊልን አረንጓዴ ብርሃን እንዲሰጡ ብቻ ነው የሚፈልገው፣ አረንጓዴ መብራት። ከዛ በኋላ ግን መቀላቀሉ ወይም ወደ ማንቸስተር ሲቲ የሚሄድበት ሁኔታ አለ ማለት ነው። ሌላኛው ማንቸስተር ሲቲ እንግዲህ የበርነማውዙን አሌክስ ስኮት ለማዘዋወር እያሰቡ ነው ተብሏል። አርሰናል፣ ቼልሲ እና ማንቸስተር ዩናይትድ በሜዳው ላይ ፍላጎት ያላቸው ተጫዋቾች ስለዚህ የማምጣት ፍላጎት አላቸው። እንግዲህ ኒኮ ሼያራ ዘገባ ዘግቦታል። ስለሆነ ማንቸስተር ሲቲ አሁን ደግሞ ወደ በርነማውዙ የአሌክስ ስኮት ፈላጊ የሆነ ደግሞ ሌላ ብቅ ማለት ሌላ ፈላጊ ከአርሰናል ፈላጊ ነው ተጫዋች፣ ቼልሲም ፈላጊ ነው። በተለይ ቼልሲ በጣም ጥያቄ እያቀረበ ነበር። የሆነ ሰዓት በጣም ማስፈር በጣም ተቃርቦ ነበረ። ነገር ግን አሁን አሽጥም ብሏል። ውድቅም እየተደረገባቸው ነበር። ከዛ ማንቸስተር ዩናይትድ በጣም የዚህ ተጫዋች ፈላጊ ነው፣ ግን እየዘገየ ዝውውር ነው። አሁን ደግሞ ማንቸስተር ሲቲ ተቀላቅሎ አዩ ቡዋዲን ሊጨርስ ተቃርቧል። እሱ ከጨረሰ በኋላ ወደ አሌክስ ስኮት ደግሞ ድጋሜ ለማስፈር እየጣረ ይገኛል ተብሏል። ስለሆነ ማንቸስተር ሲቲ የበርነማውዙን አሌክስ ስኮትን ለማስፈረም ይፈልጋሉ፣ እያስቡ ነው ተብሏል ማለት ነው። የማንቸስተር ሲቲ የመጨረሻ ጉዳያችን ጃክ ግሪሊሽ ወደ ኤቨርተን መመለስ የመጫወት ሀሳቡን አቅዷል፣ ወዶታል ተብሏል። ኤቨርተን ተጫዋቹ ዝውውር ከማንቸስተር ጋር ግንኙነት ጀምሯል ተብሏል። ስለሆነ ጃክ ግሪሊሽ አሁን ዳግም ወደ ኤቨርተን የሚመለስበት አጋጣሚ አለ ተብሎ ይጠበቃል። እንግዲህ በኮንፌደሬሽን ፍጻሜ ከአርሰናል ጋር ሲጫወቱ እንግዲህ ሲሸነፉ 3-0 መጫወት ችሎ ነበረ በዚህ ጨዋታ። አሁን እንግዲህ ጃክ ግሪሊሽ ወደፊት ተመልሶ መጫወት ወዶታል ሲል ተናግሯል። ስለሆነ ኤቨርተን ተጫዋቹ ዝውውር ከማንቸስተር ጋር ግንኙነት ጀምሯል ተብሏል። ሌላኛው ሊቨርፑል ጉዳይ ስናነሳ ከርቲስ ጆንስ ነው። እንግዲህ ከርቲስ ጆንስ መልቀቁ ይፋ ተደርጓል። እንግዲህ ኢንተር ሚላን ይቀላቅላል። ከርቲስ ጆንስ እንግዲህ በምሳ ሰዓት ላይ ከሊቨርፑል ጋር ስምምነት ከተደረገ በኋላ እንግዲህ ሐሙስ ዕለት ለሕክምና ምርመራ ወደ ሚላን ይበራል ተብሎ ፋብሪዚዮ ሮማኖ ዘገባ ዘግቧል። ስለሆነ ዛሬ በምሳ ሰዓት አካባቢ ወደ ሚላን እንደሚበር ይጠበቃል። እስከ ነገ ደግሞ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ወይም እስከ ቅዳሜ ዝውውሩ ይፋ ያደርጋል ማለት እስከ ቅዳሜ እስከ እሑድ ስለሆነ ዛሬ ምሳ ሰዓት አካባቢ ላይ ከርቲስ ጆንስ ወደ ሚላን በረራውን ያደርጋል ማለት ነው። ስለሆነ የሕክምና ምርመራውን ለማድረግ ዛሬ ወይም እስከ ነገ ይጠናቀቃል ማለት ነው። ዝውውሩ ይፋ ይደረጋል። ስለሆነ ከርቲስ ጆንስ ሊቨርፑልን ለቆ ኢንተር ሚላንን ተቀላቅሏል ማለት ነው። አልቋል ማለት እንችላለን። እሺ እንግዲህ ሌላኛው የምንመለከተው እንግዲህ ኒኮላስ ጃክሰንን ጉዳይ ነው። ቼልሲን ስናነሳ ናፖሊ ኒኮላስ ጃክሰንን በተመለከተ እንግዲህ ቼልሲን አነጋግሯል ተብሏል። ቼልሲ እንግዲህ ጃክሰንን በ69 ሚሊዮን ፓውንድ አካባቢ ዋጋ ያስከፍላል ተብሏል። ለዚህ ዘንድ ዲማዛሪያው ይዘጋው ዝግቷል። ስለሆነ ናፖሊ አሁን የኒኮላስ ጃክሰንን ፈላጊ ሆነ ገብቷል። እንግዲህ ናፖሊ ከቅርብ ጊዜያት በፊት እንግዲህ አጥቂዎችን ለማስፈር ይፈልጋል። ስለሆነ ጋብሪኤል ሱስን እንግዲህ አርሰናል አጥቂ እየፈለገ ነበረ። አሁን ደግሞ ፊቱ ደግሞ ወደ ኒኮላስ ጃክሰን ማዞራል። እንግዲህ በትምህርት ቼልሲን አነጋግሯል ተብሏል በኒኮላስ ጃክሰን ጉዳይ። ስለሆነ ቼልሲ እንግዲህ ኒኮላስ ጃክሰን በ69 ሚሊዮን ፓውንድ በላይ እስከ 70 ሚሊዮን ፓውንድ አካባቢ ከፈለ፣ ግን የተጫዋቹ 70 ሚሊዮን ፓውንድ በጣም የበዛ 69 ሚሊዮን ፓውንድ በጣም የበዛ ይመስለኛል እና ለፖሊስ ተጫዋች ፈላጊ የሆነ ብቁ ማለት ነው። ሌላኛው ኦሌ ዋትኪንስ አል ሂላልን ለመቀላቀል ተጓግቷል ፈልጓል ተብሏል። ስለሆነ በሳውዲ ክለብ እና በአስቶን ቪላ መካከል የሚደረጉ ውይይትም ቀጥሏል። ዋጋ ያለው እንግዲህ 45 ሚሊዮን ፓውንድ እየተወያየ ነው። በ45 ሚሊዮን ፓውንድ ነው እየተወያዩ የሚገኙት። ስለሆነ ኦሌ ዋትኪንስም አል ሂላልን ለመቀላቀል በጣም እየጓጓበት ሁኔታ አለ። በሳውዲ ክለብ እንግዲህ አስቶን ቪላ መካከል እንግዲህ በጣም ጥሩ ግንኙነት ያለው የሚደረገው ተብሏል። ወደ 45 ሚሊዮን ፓውንድ አካባቢ የሚጠጋ ነው። ፋብሪዚዮ ሮማኖ ዘገባ ዘግቧል። ሌላኛው እንግዲህ ትናንትና እንግዲህ ጆዜ ሞሪኖ አንድ ቃለ መጠይቅ ላይ ነበሩና ብዙ ቃለ መጠይቆች አድርጓል። ግን ከነዚህ አንዱን እናነሳላችሁ።
እነሱ ስናነሳቸው እንግዲህ እነዚህ ለቀጣዩ ውድድር ዘመን የጆዜ ሞሪኒዮ የማይነኩ ተጫዋቾች ናቸው ሲል ተናግሯል። ጆዜ ሞሪኒዮ እና ማን ናቸው ሲሉ እናንሳ። ቲቦ ኮርቱዋ፣ ማርኮ ኩሬላ፣ ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር፣ ያንዲ አይሜንዲ እና ጁድ ቤሊንጋም የማይነኩ ተጫዋቾች ናቸው ብሏል። ነገር ግን እነዚህ ሲያነሳ ፌዴሪኮ ቫልቬርዴን አለማንሳቱ ትንሽ ቅሬታ አንስቷል። ቲቦ ኮርቱዋ፣ ማርኮ ኩሬላ፣ ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር፣ ያንዲ አይሜንዲ፣ ጁድ ቤሊንጋምን አንስቷል። ለቀጣዩ ውድድር ዓመት እንግዲህ በጆዜ ሞሪኒዮ የማይነኩ ተጫዋቾች ሲል ተጫዋች ነቅሏል። ሩዲገርን በዚህ ላይ አላነሳም። በተለይ አምበሉም ፌዴሪኮ ቫልቬርዴን አላነሳም። ይህ ላይ እንግዲህ ሲነሳ ቹዋሜኒ ከካማቪንጋም ሊለቅ የሚችል አጋጣሚ አለ ሲባል እንግዲህ አላነሳም። በርናርዶ ሲልቫን አላነሳም። እሱ ጋር አዲስ ፈረም ስለሆነ ምንም ችግር የለም። ነገር ግን እነሱ ፌዴሪኮ ቫልቬርዴን እና ሩዲገርን አለማንሳቱ በጣም ትልቅ ነው። በተለይ ደግሞ ፌዴሪኮ ቫልቬርዴን አለማንሳቱ በጣም ትልቅ ነገር ነው የሚባል የአንድ አይሜንዲን ከሚጠቅስ ማርኮ ኩሬላን ከሚጠቅስ ፌዴሪኮ ቫልቬርዴን ቢጠቅስ ብሎ ተነስቶ ፖታሶ ጆዜ ሞሪኒዮ በቀጣይ ወቅት እንዳሉት ቲቦ ኮርቱዋ፣ ማርኮ ኩሬላ፣ ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር እና ያንዲ አይሜንዲ እና ጁድ ቤሊንጋም የማይነኩ ተጫዋቾች ናቸው በጆዜ ሞሪኒዮ። የመጨረሻው ጉዳያችን የሚሆነው በአልቫሬዝ ጉዳይ በአትሌቲኮ ማድሪድ ጉዳይ ነው። የአትሌቲኮ ማድሪድ ፕሬዚዳንት እንግዲህ ኤንሪኬ ሴሮዞ ይናገራሉ። ዩሊያን አልቫሬዝ ይቅርታ ይጠይቅ እንደሆነ አላውቅም፣ ግን ደጋፊዎች በሁለት ጨዋታዎች ውስጥ እንደሚያሸንፍ እርግጠኛ ነኝ ብሏል። ስለሆነ ዩሊያን አልቫሬዝ እኛ ጋር እንደሚቆይ እርግጠኛ ነኝ። አላውቅም ግን ምን እንደሚሆን ይቅርታ ለሚል አላውቅም። ባርሴሎና ዩሊያን ማቆየት እንደሚፈልግ ከመጀመሪያው ባርሴሎና ዩሊያን አልቫሬዝም እንደሚፈልግ ከመጀመሪያው ጀምሮ ተናግሯቸዋል። ባርሴሎና መቀላቀል እንደሚፈልግ ተናግሯቸዋል። ይህንን እናውቃለን ሲል ተናግሯል። የአትሌቲኮ ማድሪድ ፕሬዚዳንት ኤንሪኬ ሴሬዞ ስለሆነ ይቅርታ እንዲጠይቅ አላውቅም ግን በአትሌቲኮ ማድሪድ ግን አዲሱ ማሊያ ለብሶ እንግዲህ ፎቶ ሲነሳ ተመልክተናል። በማድሪድ ገጾች ውስጥ የአትሌቲኮ ማድሪድ ዳይሬክተር እንግዲህ ማቴዎ አልሜኒ ዩሊያን አልቫሬዝ እንዲህ ብሏል። ጊል ማሪን በአትሌቲኮ ማድሪድ ያለው ጊዜ ሁኔታ በግልጽ ተናግሮ ነበር። እኔም እነዚህ ቃላት ብቻ ነው የምጠቀምበት። አዲስ ፈራሚዎች አብዛኛው እቅዳችን አድርገናል፣ ግን ሁልጊዜ ማስተካከሎች እንፈልጋለን ሲሉ ለሞርሼር ተናግሯል ማለት ነው። ዩሊያን አልቫሬዝ ሊወጣ የሚችል አጋጣሚ ይኖራል ተብሎ ይጠበቃል። ነገር ግን የሚወጣ አጋጣሚ ባርሴሎና በጣም ገብቶ እየመጣ አይደለም። ሉዊስ ሱዋሬዝን እየፈለገ ነው እና አሁን ላውታሮንም እየፈለገ ነው ስለሆነ የሚሳካ አይመስልም። በተለይ ወደ አርሰናል ምናልባት አርሰናልም እንደዚሁ ብዙ ወሬ እያወራ አይደለም። ዝውውሩ ፍላጎት አለ ይሄን ውድ የናቲቭ ፉትቦል ተከታታዮቻችን ዛሬ ነው የማልዳ ስፖርት ዜናችን ይመስል ነበረ። ነገም በየብትኩ ዜናችን እንመሳለን። ዛሬ ምሽት ያጠብቁን። አዲሱ ፕሮግራማችን ምንድነው ይጀምራል። ዛሬ የክለቦች ታሪክ ክለቦችን እንግዲህ ታሪካቸውን እናያለን። ዛሬም ደግሞ ያን ክለብን ታሪክ እናነሳላችኋለን። ብቻ እናንተ ጠብቁ ነው የምላችሁ። ያን ክለብ ታሪክ ይነገራል። የአንድ ክለብ ታሪክ እንግዲህ መርጠን እናነሳለን። የማን ክለብ እንደሆነ አናገርም። ለስደቱ ታዩታላችሁ ማለት ስለሆነ ጠብቁን። ላይክ፣ ሰብስክራይብ ያደርጋችሁ ሰላም አሉ። አመሰግናለሁ። ባይ ባይ።